የዲደብልዩ ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ በአማራ ክልል ለተፈጠረው ቀውስ ኃላፊነት ወስደው እንዲፈርሙና ከስር እንዲፈቱ ጥያቄ እንደቀረበላቸው የገለጹ 30 የሽብር ተከሳሾች አንፈርምም ማለታቸው ተነገረ። ተከሳሾቹ እንዲፈቱ ካለፈው ሰኔ ወር 2018 ዓ.ም ጀምሮ የማወያየት ጥረት ሲደረግ ነበር ተብሏል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ከጻግምና ከአበርገሌ ወረዳዎች ተፈናቅለው ሰቆጣ ከተማ የተጠጉ ወገኖች ለከፋ የምግብና የመጠለያ እጥረት ተዳርገናል እያሉ ነው። የአስተዳደር ዞኑ አደጋ ስጋትና ስራ አመራር ኮሚሽን በበኩሉ አዲስ ለመጡት ካልሆነ ድጋፍ እየተደረገ ነው ይላል። የሱዳን ፈጥኖ ደራሽ ኃይል በዋና ከተማ ካርቱም ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ በሰው አልባ አውሮፕላኖች ጥቃት አደረሰ። ደቡብ አፍሪቃ ዜጎቻቸውን ወደ የሀገራቸው የመለሰችላቸው የሌሎች የአፍሪቃ ሀገራት መንግስታት ወጪውን እንዲከፍሏት መጠየቋ ተሰማ። ዜናው በዝርዝር። በአማራ ክልል ለተፈጠረው ቀውስ ኃላፊነት ወስደው እንዲፈርሙና ከእስር እንዲፈቱ ጥያቄ እንደቀረበላቸው የገለጹ 30 የሽብር ተከሳሾች አንፈርምም ማለታቸው ተነገረ። ዶይቼ ቬለ ከተከሳሽ ቤተሰቦችና ጉዳዩን በቅርበት ከሚከታተሉ ሰዎች ያገኘው መረጃ ተከሳሾቹ ፈርመው ከስር እንዲፈቱ ጥያቄ የቀረበው በኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አማካኝነት መሆኑን ያመለክታል። ጥያቄውን ባለመቀበል አንፈርምም ማለታቸው የተገለጸው ታሳሪዎች መካከል አቶ ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸውና ሁሉም ጋዜጠኞች እንደሚገኙበትም ለመረዳት ተችሏል። ስማቸው የተገለጸው በስር ላይ የሚገኙት እነዚህ ወገኖች የፖለቲካና የርዕዮተ ዓላማ ለማራመድ በማሰብ የሽብር ድርጊት ፈጽመዋል በሚል ክስ ቀርቦባቸዋል። እነዚህ ተከሳሾች እንዲፈቱ በኢሰመኮ ኃላፊነት ከሰኔ 2018 ዓ.ም ጀምሮ የማወያየት ጥረት ሲደረግ እንደቆየ ነው የተገለጸው። ይህንንም ለማስፈጸም ከእስረኞች በድምፅ ብልጫ የተመረጡ 6 ተወካዮችን ያካተተ ኮሚቴም ተቋቁሞ ነበር ተብሏል። ዶይቼ ቬለ በአቃቤ ሕግ መዝገብ ተመሳሳይ ክስ ከቀረበባቸው ሰዎች መካከል የወንጀል ድርጊቱን መፈጸማቸውን አምነው የፈረሙ ተከሳሾች እንዳሉ ለመረዳት ችሏል። ዝርዝሩ በዜና መጽሔት ተካቷል። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ከጻግምና ከአበርገሌ ወረዳዎች ተፈናቅለው ሰቆጣ ከተማ የተጠጉ ወገኖች ለከፋ የምግብና የመጠለያ እጥረት ተዳርገናል እያሉ ነው። አካባቢውን በምህጻሩ አዴን የተባለው የአገው ሸንጎ ታጣቂዎች ከተቆጣጠሩት ከ3 ወር በፊት ጀምሮ ቀያቸውን ለቀው ወደ ሰቆጣ ከተማ ከነቤተሰባቸው የተሰደዱት አንዱ አርሶ አደር እርዳታ በማጣታቸው ያላቸውን 1 በሬ ለመሸጥ መገደዳቸውን ለዶይቼ ቬለ ገልጸዋል። ከአበርገሌም በተመሳሳይ ሁኔታ የተሰደዱት ሌላው አባት አሁንም የተፈናቀሉ የሚሰደዱ ወገኖች ቁጥራቸው እየጨመረ መምጣቱን ተናግረዋል። አርሰው እንዳይበሉ ዝናብ በማጣት ጭምር የተቸገሩት እነዚህ ወገኖች የምግብን ሆነ መጠለያ ድጋፍ ማጣታቸውን ነው የሚናገሩት። 1 በሬ ነበረ። እሱ በሬም ያው 55,000 ሽጠናል። እሱን አሁን ያረፈና መንገድ በቃ 4,000 ምናምን ነው የቀረው። ቤተሰብ አለ፣ ሚስት አለ። 3 ወር በቃ 3 ወር ይሞላል እንግዲህ። አሁን እዛም ዝናብ የለም እዛ አካባቢ አሁን እና በቃ እንግዲህ ምንም አማራጭ የለኝም። የምግብ አቅርቦት ከመጣነ በኋላ ምንም የደረሰ የለም። መጥለያም የለም። መጥለያ ጠይቀን ነበርና ወረዳው ደግሞ የት ላገኝ ብሎ የሚመጣ እንትና ስለሌለ በቃ እንደዛ በረሃ ላይ ነው ያለው ህብረተሰቡ። የዋግ ኽምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ በበኩላቸው ዞኑ ከ7 የተለያዩ ወረዳዎች ለተፈናቀሉ ከ56,000 በላይ ወገኖች ድጋፍ እያቀረበ መሆኑን ይናገራሉ። ኃላፊው እንደሚሉትም ለተፈናቃዮቹ መጠለያን ጨምሮ አስፈላጊውን ሰብአዊ እርዳታ ለማቅረብ ወደ 12 የሚጠጉ ግብረሰናይ ድርጅቶች ተባብረው እርዳታ እየተሰጠ ነው። እንዲያም ሆኖ አዲስ የመጡና ገና ያላገኙ እንዳሉም አመልክተዋል። በዛሬው ዕለት የሱዳን ፈጥኖ ደራሽ ኃይል በዋና ከተማ ካርቱም ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ በሰው አልባ አውሮፕላኖች ጥቃት አደረሰ። የአይን ምስክሮችና የጦር ምንጮች ጥቃቱን
ለወራት ከተፈጸሙት ጥቃቶች በከፍተኛ ደረጃ የተቀነባበረ ነበር ብለውታል። ለአዣንስ ፍራንስ ፕሬስ ፈጥኖ ደራሹ ኃይል ካርቱም፣ ኤል ኦቤይድ እና የሰሜን ሱዳን ከተሞችን አትባራና ኤልዳመርን በበርካታ ሰው አልባ አውሮፕላኖች ደብድቧል ያሉት የሱዳን ጦር የመረጃ ምንጭ በጸረ አውሮፕላን መከላከላቸውን ገልጸዋል። ተመልሳ በሱዳን ጦር ቁጥጥር ስር የገባችው ካርቱም ከዚህ ቀደምም በፈጥኖ ደራሹ ኃይል የሰው አልባ አውሮፕላኖች ጥቃት ኢላማ ብትሆንም ለወራት አንጻራዊ መረጋጋት ሰፍኖባት እንደነበር ነው የተገለጸው። የዓይን ምስክሮች እንደተናገሩት ሰሜን ካርቱም ከናይል ወንዝ ባሻገር በኤል ድሮሽባን አካባቢ 2 ሰው አልባ አውሮፕላኖች፣ 1 መስጊድና የኤሌክትሪክ ማከፋፈያ መጥተዋል። እንዲያም ሆኖ ሲቪሎች ላይ የደረሰ ጉዳት ስለመኖሩ አልተሰማም። የሱዳን ጦር በቅርቡ ፈጥኖ ደራሽ ኃይሉን ከሀገሪቱ ግዛት ፈጽሞ ለማስወገድ መዛቱ ይታወሳል። የምታደምጡት የዶይቼ ቬለ ዲ.ደብሊውን ዜና ነው። ደቡብ አፍሪቃ ዜጎቻቸውን ወደ የሀገራቸው የመለሰችላቸው የሌሎች የአፍሪቃ ሀገራት መንግስታት ወጪውን እንዲከፍሏት እንደምትፈልግ ተገለጸ። የደቡብ አፍሪቃ የሀገር ውስጥ ጉዳይ ለምክር ቤት አባላት ባደረገው ገለጻ ሀገሪቱ ከ80 ሺህ በላይ የሌሎች የአፍሪቃ ሀገራት ዜጎችም በፍላጎታቸው ወይም በግዳጅ ወደ የሀገራቸው ለመመለስ $18 ሚሊዮን አውጥታለች ብለዋል። ደቡብ አፍሪካ ውስጥ በተለይ አፍሪካውያን ስደተኞችን በመቃወም በተደረጉ እንቅስቃሴዎችና ጥቃቶች ምክንያት በርካቶች ወደ የሀገራቸው ለመመለስ መፈለጋቸው ተገልጿል። የተጠቀሰው ወጪም ለሚመለሱት ለመጓጓዣ እንዲሁም ለጊዜያዊ ማቆያ ማዕከላት የዋለ መሆኑን የተገለጸው የሀገር ውስጥ ጉዳይ ሚኒስትሩ የስደተኞቹን ወደ የሀገራቸው መመለስ ያልተጠበቀ ብለውት ነበር። የደቡብ አፍሪካ የውጭ ጉዳይ ሚኒስቴርም ወጪውን እንዲከፍሉ እስካሁን ለማላዊ፣ ለኢትዮጵያና ናይጄሪያ ደብዳቤ መጻፉን ባለስልጣናት መግለጻቸው ተዘግቧል። ይህ በእንዲህ እንዳለም የደቡብ አፍሪካ የጸጥታ ኃይሎች ህገወጥ ተሰዳጆችን ወደ የመጡበት መመለስ እንደሚቀጥሉ እየተገለጸ ነው። ባለፉት ወራት 60 ሺህ የሚሆኑ ህገወጥ ተሰዳጆች ታስረዋል። የሊባኖስ ፓርላማ በዛሬው ዕለት አወዛጋቢ ነው የተባለ የምህረት አዋጅ አጸደቀ። ትናንትም የምክር ቤቱ አባላት የሞት ቅጣት በይፋ እንዲቀር ድምፅ ሰጥተዋል። ህጉን የደገፉ የሀገሪቱ ምክር ቤት አባላት ዛሬ የጸደቀው ህግ ከዚህ በፊት በፍትህና በጸጥታ አካላት የተፈጸሙ ስህተቶችን ለማረም የሚያስችል የመጀመሪያ እርምጃ ነው ብለውታል። እንደነሱ አስተያየትም ህጉ የተጣበቡትን የሊባኖስን እስር ቤቶችም የሚረዳ ነው። ሆኖም ተቺዎች ግን የተዛባና በአብዛኛው የታሰሩ ሱኒ ሙስሊሞችን የሚጠቅም ነው ባይ ናቸው። አዲሱ ህግ የሞት ቅጣትን በእድሜ ልክ እስራት የተካ ሲሆን የእድሜ ልክ እስራትን በመቀነስ የተፈረደባቸው ታጣቂዎችና የአደንዛዥ እጽ አዘዋዋሪዎችን ነጻ የሚያወጣ መሆኑ ተገልጿል። በዚህ የምህረት ህግ ግን አስገድዶ መድፈር፣ ሙስና፣ የሽብር ተግባርን በገንዘብ መደገፍና ታስቦበት የተፈጸመ ግድያ አልተካተቱም። በተጨማሪም በተደጋጋሚ በአደንዛዥ እጽ ጉዳይ የተከሰሱ እንዲሁም በግጭቱ ወቅት ከእስራኤል ጋር የተባበሩም ምህረቱ አይመለከታቸውም። ስለ አዲሱ ህግ የምክር ቤቱ ምክትል አፈ ጉባኤ ኤልያስ አቡ ሳባ እንዲህ ገልጸዋል። አጠቃላዩ የምህረት ህግ በውስን መስፈርት ላይ የተመሰረተ ነው። የተወሰኑ ሰዎች ዛሬ ከእስር ይፈታሉ፣ ሌሎች ደግሞ አይለቀቁም። የተወሰኑት ከዓመት፣ ሌሎቹ ደግሞ ከ2 ዓመታት በኋላ ይፈታሉ። ሆኖም ግን ለተወሰኑ ግለሰቦች በሚሆን መልኩ አይደለም ህጉን ያረቀቅ ነው። አሁንም በኢፍትሐዊነት እንደታሰሩ የሚያስቡ ሰዎች ካሉ መንግስት ኃላፊነት ይኖርበታል። ጉዳያቸው ድጋሚ እንዲታይ በመጠየቅ ይግባኝ በማለት ወይም የሰበር ይግባኝ በመጠየቅ በየትኛውም ፍርድ ቤት ደረጃ ጉዳዩ ቢታይ ስህተቱን እንዲያርም ማድረግ ይችላሉ። ስለዚህ ያረቀቅነው አጠቃላይ ህጉን ነው። ህጉ ከመጽደቁ በፊት የምክር ቤት አባላት በተለያየ ጎራ ተከፋፍለው እንደየፍላጎታቸው እንዲስተካከል ዘለግ ያለ ክርክር እንዳደረጉበት ነው የተገለጸው።
ሊባኖስ ከጎርጎሮሳዊው 1975 እስከ 90 ድረስ አስከፊ የእርስ በርስ ጦርነት የተካሄደባት ሀገር ስትሆን በወቅቱ 150 ሺህ ገደማ ሕዝብ ማለቁና 17 ሺዎቹ ደግሞ መሰወራቸው ተመዝግቧል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በአማራ ክልል ለተፈጠረው ቀውስ ኃላፊነት ወስደው እንዲፈርሙና ከስር እንዲፈቱ ጥያቄ እንደቀረበላቸው የገለጹ 30 የሽብር ተከሳሾች አንፈርምም ማለታቸው ተነገረ። ተከሳሾቹ እንዲፈቱ ካለፈው ሰኔ ወር 2018 ዓ.ም ጀምሮ የማወያየት ጥረት ሲደረግ ነበር ተብሏል። በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን ከጻግምና አበርገሌ ወረዳዎች ተፈናቅለው ሰቆጣ ከተማ የተጠጉ ወገኖች ለከፋ የምግብና የመጠለያ እጥረት ተዳርገናል እያሉ ነው። የአስተዳደር ዞኑ አደጋ ስጋትና ስራ አመራር ኮሚሽን በበኩሉ አዲስ ለመጡት ካልሆነ ድጋፍ እየተደረገ ነው ይላል። የሱዳን ፈጥኖ ደራሽ ኃይል በዋና ከተማ ካርቱም ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ በሰው አልባ አውሮፕላኖች ጥቃት አደረሱ። ደቡብ አፍሪቃ ዜጎቻቸውን ወደየሀገራቸው የመለሰችላቸው የሌሎች የአፍሪቃ ሀገራት መንግስታት ወጪውን እንዲከፍሏት መጠየቋ ተሰማ። ዜናው አበቃ።